ቶሪዛ ካሁን በኋላ አቅም የለኝም ብሎ እንግዲህ ሁሉንም ነገር ለወይዘሪት ሱሄላ ለሚስቱ ተናግሯል ማለት ነው። ይሄንን ልጅ ሄጄ አንቄ ነው ምገለው እያለ ሲዝትበት ነበረ። እንግዲህ ከማን ጋር ተጣልተህ ነው እያለች በጣም ስትጠያይቀው ነበርና በዚህ ሰዓት ሲናን ነበረ። ሲናን ሚስት አለው፣ ሌላ ሚስት አለውና እና ደግሞ ልጄ ላይ እየተጫወተባት ነው በማለት ነበረ እየተናገረው። በዚህ ሰዓት እንግዲህ ወይዘሮ ሱሄላ በጣም ተበሳጭታለች። ይሄ ነገር አቶ ሪዛ ሳያውቅ እኔ እናንተ መፍታት አለብን በማለት ነበረ እንግዲህ አሁን ላይ ከዙቤር ጋር በመሆን ወደ ወይዘሮ መሊሃ ቤት የሄደችው ማለት ነው። እንግዲህ ወይዘሮ መሊሃ አሁን ላይ ከባድ የሆነ ነገር እያሳለፈች ነው የምትገኘው። ምክንያቱም ቤታቸው አሁን ላይ መክፈል ባለባቸው ሰዓት ስላልከፈሉ ያንን ቤት ደግሞ ሊወረሱባቸው ደርሰዋል ማለት ነው። ይህንን ቤት እንግዲህ ለመክፈል ብሩንም አዘጋጅተው ወደዛ ቤት ሄደው ነበርና ግን ደግሞ ያንን ለመክፈል ባሰቡበት ሰዓት አልፈዋልና ነገ ተመልሳችሁ ኑ ብሎ ባንክ ቤት ዝግ እንደሆነ ተመልሰዋል። በዚህን ጊዜ ነበረ እንግዲህ ወይዘሮ መሊሃ ይሄ ነገር ከዛሬ ውጪ አይሆንም ተብለናል በማለት ብትናገርም አልሰማትም ነበር። ዛሬ ላይ ግን ድጋሚ ለመክፈል ብሩንም ብትሰጣቸውም እነሱ ግን ያሊቀበሏት እርግጠኛና ዝግጁ አልነበሩም። በመሀል እንግዲህ አክስተ ሱሄላ በጣም አዝናለች። በጣም ሲናንና እንግዲህ ፔሊንም በጣም በሁለታቸው ነገር ተናዳለች ማለት ነው። ከዙበይር የበለጠ በጣም ከወይዘሮ አሁን ላይ ከመሊሃ ጋር በመሆን ይሄ ነገር ለመፍታት ነበረ ወደዛ ቤት ያመራችው። እንግዲህ ወይዘሮ ሱሄላ በጣም ተበሳጭታ ወደ አክስት መሊሃ ቤት እየገሰገሰች ትሄዳለች። ሲናን ደግሞ ከቤሊን ጋር እንግዲህ ደስተኛ ሆነዋል። ደስታቸው በጣም የሚያስቀና ነበረ። የእነሱ ደስታ እንግዲህ ፔሊንም ከሲናን ጋር ፍቅራቸው ተገላልጸዋል። ለብዙ ጊዜ የደበቁትንም የውስጣቸውንም ተነጋግረዋል። እንግዲህ ሁለታቸውም እኔም ያላንቺ መኖር አልችልም፣ አንተም እሱም ደግሞ እኔም፣ ሁለታቸውም ፍቅራቸው እንግዲህ ሲናንም ያለ ፔሊን ደግሞ ያለ ሲናን እንደማትኖር አውቀዋል። ወደ ባህር ቦታ ሄደው ባህሩን ቦታ ላይ በጣም ሲዘንጡ ነበር እና በዛውም እንግዲህ ውብ የሆነ ጊዜ አሳልፏል። በዚህ መሀል እንግዲህ ከዛ ከተነሱ በኋላ ወደ ውድድሩ ለመሄድ ነበረ የተዘጋጁት። እንግዲህ ያንን ውድድር ለማስተካከል በሄዱበት አሁን ላይ ከከሪም ጋር ፉክክርነት ገብተዋል። የሁለቱም ያዘጋጁትንም ነገር ሁለቱም ወደ ሚሰሩበት ቦታ ይዘውት ሄደዋል። እንግዲህ የምግብ ዝግጅቱንም ወረቀታቸውን፣ ነገር ግን ከሪም ቀድሞ የሰራውን ነገር ምንድነው ነገሩ? እኔ እናንተ አብረነን እንዴ የምንሰራው አንድ አይነት ምግብ ነው ወይ በማለት ነበረ እንግዲህ ለሲናን መርዶን የነገረው። ሲናንም በጣም ተገርሟል። እንግዲህ ሲናን ይህንን ነገር በሰማ ሰዓት በጣም ስሜቱ ተቀያይሮ ነበርና ፔሊን ግን አጠገቡ ስላለች መረጋጋት ችሏል። እኔም ወርቃማ ልቡን ነው ምሰራው፣ አንተም እንደዛ ነው እያለ የበለጠ በጣም ሲገፋፋው ነበርና መጥፎ ነገር እንዲሰማው ሲያደርግ ነበረ። ከሪምም ሲናን አቅሙ በጣም ራሱን ለመቆጣጠር አቅቶት ነበርና ከሱ ጋር ግጭት እየፈጠረ ነበረ። በዚህ መሀል እንግዲህ መረጋጋት አለብህ በማለት እንግዲህ ፔሊን እንደ ሁሌውም ስታረጋጋው ነበርና ግን ደግሞ ሁለቱም ወደ ውድድር ቀርበዋል። ሲናንና ከሪምም እንግዲህ ምግብ ዝግጅቱ ጀምሯል። ሆኖም ግን ሁለቱም በአንድ አይነት ምግብ ዘርፍ ላይ ስለነበሩ ሁለቱም አንድ ቦታ ላይ አንድ ቅርርብ በሆነ ቦታ ላይ ነበርና ሲሰሩ የነበሩት። ከሪም ደግሞ ልክ እንደለመደው በሲናን አይኑ ዞር አድርጎ እየሰረቀ ሲያይና ሲሰራ ነበረ። ሆኖም ግን ሲናን ደግሞ ይሄ ነገር በጭራሽ የሱ እጅና የከሪም እጅ በጭራሽ ሊመሳሰሉ አልቻሉ ማለት ነው። ከሪም ደግሞ አይኑ መቼም ከሲናን ከሚሰራው ላይ አልተከለም ነበረ፣ እየኮረጀም ሲያይ ነበረ። ቢሆንም ግን ሲናን ደግሞ በራሱ በውስጡ ባለው ተሰጥኦ ሲሰራ ነው የቆየው። አሁን ላይ ቡለንትና ባሻክ ደግሞ እንግዲህ ሀካንና ሲሞሽ ያዘጋጁላቸው የሁለቱ ፈተና፣ ሁለቱም ወደ ምግቡ ቤት እንግዲህ በጣም ተዘጋጅቶላቸውና ከሌላ ሁለቱም ሌላ ፍቅረኛ ጋር እንዲገናኙ ነው ያደረጓቸው።
ባሻክን በተገናኘችበት ሰዓት እንግዲህ ያጋጠማት የነበረው በጣም የሚያወራና ብዙ ወሬ መቼም የማያቋርጥ አንድ ሰው ያጋጥማታል። ባሻክ እንግዲህ በዛውም እንቅልፍ ወስዷት ነበረ። ቡለንት ደግሞ እንግዲህ ከባሻክ እየተሻለች አገኛለሁ ብሎ በጣም ዝም ብላ የምትስቅ አንዲት ሴት ጋር ነበረ የተገናኘው። በዚህ መሀል ባሻክ እንቅልፍ በተኛችበት ለምን ተኛሽ በማለት ሲቀሰቅሳት እንግዲህ ቡለንትም እዛው አካባቢ አንድ ምግብ ቤት ሁለቱም ስለተፈተኑ በመሀል እንግዲህ ፔሊንም ቡለንትም ባሻክ ላይ በሚናገር ሰዓት በፍጥነት ወደ እሷ ይሄዳል። ሁለቱም እንግዲህ በመሀል በዚህ የተነሳ በሀካንና በሲሞሽ የተነሳ ሁለቱ ፍቅራቸው እነሱም ልክ እንደ ፔሊና እንደ ሲናን ፍቅራቸው ተገላልጸዋል ማለት ነው። አሁን ላይ ግን ከባዱ ነገር አክስት ሶሄላን እንግዲህ አክስት ሶሄላ ወደነ አክስት መሊሃ ቤት ሄዳለች። አክስት መሊሃ ደግሞ ቤታችሁ ለሽያጭ ቀርቧል ተብላ በጣም አዝናለች። በጣም እያለቀሰች ነበረ። ማዬ እንዳታለቅሺ፣ ቤቱም ለሲናን የሆነ ምክንያት የሆነ መፍትሄ ያጣምና ሲናን ሁሉም ነገር ያስተካክላል እያለች ወደ ሲናን ስልክ ስትደውል ነበርና ሀባ ደግሞ ስልክ ሊመልስላት ስላልቻለ በጣም ተጨንቃለች። በዚህ መሀል እንግዲህ በጣም አክስት ሶሄላ ደግሞ ሹፌሩ ጋር ሆና ወደ ቤታቸው እየመጣች ነበረ። ከዛ በፊት እንግዲህ ወይዘሮ መልካም በፍጥነት ወደ ሲናን ብትደውልም ስላልሰራላት ስልክ ደውላለች። ወደ እዝጋር ስልክ ደውላለች። እዝጋር ደግሞ ከአያቷ ጋር ስለነበረች ለምንድን ነው ወደዛ የምትሄጂው? አንቺ የእናቷ አገልጋይ አይደለሽም እና እሱ ደግሞ ግዴታ ማውራት አለብሽ ከሱ ጋር እያለች ለምንድን ነው ከባልሽ አጠገብ ያልሆንሽው እያለት አያቷ በጣም እየተቆጣት ነበረ። ግን ደግሞ ይሄ ነገር ግዴታ ነው ከሲናን ጎን መቆም አለብኝ ብላ ወደሱ ሄዳለች። እንግዲህ አያቷ ይህንን ጉድ እንደሰራ በጭራሽ አላወቀችም ማለት ነው። እንግዲህ እዝጋር ወደ ሲናን እናት ቤት ሄዳለች። እንግዲህ እዛ ከመድረሳቸው በፊት ቀድማ ጄዳ መጥታ ነበረ። ጄዳ ቤታችሁ ለሽያጭ ቀርቧልና እኔ መጀመሪያ ብያችሁ ነበርና እና ደግሞ ቤቱም እኔ ልገዛው ነው እኔ ገዛዋለሁ በማለት በጣም ስታናድዳቸው ነበርና ከባድ ጸብ ውስጥ ተፈጥሯል ማለት ነው። አክስት ሶሄላ እንግዲህ ጄዳ ለመምታት እጇ ስታነሳ እጇን ለመጠማዘዝ ስትሞክር ነበርና ጄዳ በዚህ ጊዜ እንግዲህ ኡዝጋር ደርሳለች። ኡዝጋር ካሁን በኋላ ሴትዮን ብትነኪያት በማለት ታስፈራራታለች ማለት ነው። በመሀልም እንግዲህ ጄዳም ትታት ሄዳለች። ግን ደግሞ አክስት መሊሃ ከዛም አላመለጠችም። በመሀል እንግዲህ ወደዛ ትመጣለች። ወይዘሮ ሱሄላ ወደዛ ቤት ከመጣች በኋላ ወደዚህ ለምን መጣሽ? አሁን ደግሞ ምን ልትይ ነው? እያለች ነበረ እንግዲህ አክስት መሊሃ ስትናገር የነበረው እኔ አሁን ላይ የምናገረው ነገር ምንም አይደለም እና ልጅሽን አግብቶ እና ደግሞ ከልጅ አጠገብ ለምንድን ነው የማይርቀው በማለት ታስጠነቅቃታለች። በዚህ ሰዓት እንግዲህ አክስት ሶሄላ የተናገረችው ነገር አክስት መሊሃ በጣም ያስደነግጣታል። ምን ነው መቃዠት ጀምረሻል የሚለው ምላሽ ትመልስላታለች። ግን ደግሞ በዚህ ጊዜ ይሄ ሁሉ እውነት ስለምታውቅ በጣም ትደነግጣለች ማለት ነው። እዝጋር ይሄ ነገር እንዴት ነው ማስቆመው ብትልም እናት እንግዲህ እውነቱን እንድትነግርኝ ይፈልጋለሁ ብላ ስታፋጥጣት ነበረ። ደግሞ አክስት ሱሄላ ደግሞ እኔ ሁሉንም ነገር ተናግሬ ያለው ግን ልጅሽን አትጠይቂውም ወይ መቼን ካንቺ ያልደበቀም አውቀሽ ነው ሁለታችሁም ተመካክራችሁ ልጄን ልታጠምዱብኝ ነው በማለት ነበረ በጣም መጥፎ ንግግሮችን ስትናገር የነበረችው። በዚህ መሀል እንግዲህ አክስት መሊሃ በጣም ከፍተዋታል እና ደግሞ እዝጋር ሁሉንም እውነት ትነግራታለች። ግን ደግሞ ሲናንም ከውድድሩ ለማሸነፍ ደርሷል። ያንን ወርቃማ ልቡ እንግዲህ ምግቡ ውድድሩ ሰርቶ አቅርበዋል። ከሪምም ልክ እንደሱ ሁሉንም ሰርቶ አቅርበዋል ማለት ነው። በጉጉት እየጠበቁት ነበርና እና ደግሞ የውድድሩ ውጤት መጥተዋል ማለት ነው። ሲናን በድልና በማይታሰብ ሁኔታ በአንደኝነት አሸንፎ እንግዲህ ድሉን ተቀብሏል። ሲናንና ፔሊንም ሁለታቸውም ፔሊን እንግዲህ እኔ እርግጠኛ ነኝ ታሸንፋለህ፣ አንደኛ ነህ የምትወጣው ብላው ነበርና ይህ ነገር ደግሞ እርግጥ እንደሆነ ፔሊንም አየክ ብዬክ ነበር በማለት ነበረ ሲናንም ዘላ ያቀፈችው። ከሪም ግን በዚህ ሰዓት በጣም ተናዶ ነበረ።
ከሲናን የሰረቀውንም እንግዲህ የተሰጠው ነገር አሁን ላይ ባዶ ቀርቶበት በጣም ተናዶ ነበረ ያወጣው ማለት ነው። በዚህ ሰዓት እንግዲህ ፔሊንና ሲናንም ይህንን በማስመልከት የመጨረሻ ሸኝታቸውንም እንግዲህ በሚያከብሩ ሰዓት ሁሉንም እውነት ለፔሊን ሊናገራት ሊናዘዝ ነበረ። ከዚህ በኋላ በሁለታችን መሀል መቼም ውሸት እንዲኖር አልፈልግም እያለ እውነቱን ሊነግራት ነው የፈለገው። ግን ደግሞ አቶ ሪዛ መጀመሪያ ላይ ወደ ሲናን ምግብ ቤት ሄዶ ነበርና ሲናንም የት እንዳለ አሳምነው እንግዲህ ወዳለበት ቦታ ደርሰዋል ማለት ነው። ሲናን ደግሞ እውነቱን ለፔሊን ሊናገር ሁሉንም ነገር ፔሊን ደግሞ ፈርታም ነበር እና ለምንድን ነው እንዲህ አይነት ነገር የምትናገረው እያለችው ነበረ። ግን ደግሞ እና ልናገርሽ ያልቻልኩበት ምክንያት አለ እና ካሁን በኋላ ሚስጥር ከኛ መደባበቅ አይቻልም በማለት ነበረ የተናገረው። እጇን ይዞ እውነቱን ሊናገራት በነበረ ሰዓት እንግዲህ አቶ ሪዛ በሩቅ ሆኖ ሲናን የልጄን እጅ በጭራሽ እንዳትይዘው እንዳትነካት በማለት በጩኸት ነበረ ሲናንን ያስጨነቀው። ይሄ ነገር ደግሞ በሚያዩ ሰዓት እንግዲህ ሲናንና ፔሊንም በጣም ደንግጠዋልና አቶ ሪዛ የልጄን እጅ በጭራሽ እጅህን እሷ ላይ እንዳታደርግ እያለ በጣም ያስደነግጠዋል። አክስት መሊሃ እና ደግሞ ልጅሽን አግብተዋል፣ ሌላኛው ደግሞ ቤትሽ ጎዳና ልትወጪ ነው ተብላ እንግዲህ ጭንቀት ውስጥ ገብታለች።